አርቲስት ኤፍሬም ታምሩን ያስለቀሰው ጉዳይ። ስለሷ ሳስብ ግጥሙን ጀምሬ መጨረስ በፍጹም አልችልም፣ ገና ሳስባት ሲቃ ይዘኛል የሚልላት የልቡ ሴት ማን ትሆን? በአንድ ወቅት ብዙ ሀብታም ሴቶች ዓለምን እንግዛለ ሲሉት የሰጠው አነጋጋሪ ምላሽና የዘፋኝ ኩሩ ኤፍሬም ታምሩ የተባለለትን አጋጣሚ ልናጫውታችሁ ነው። በኢትዮጵያ የሙዚቃ ታሪክ ውስጥ እንደ ኤፍሬም ታምሩ ያለ የጥበብ የጽናትና የክብር ተምሳሌት ማግኘት እጅግ ከባድ ነው። ከባህር ዳር እስከ አዲስ አበባ ከዚያም እስከ ዓለም አቀፍ መድረኮች የተዘረጋው የኤፍሬም የጥበብ ጉዞ በቤተሰብ ተጽዕኖና በእግር ብረት ስር ተጀምሮ በታላቅ ዝናና የህዝብ ፍቅር የደመቀ አስደናቂ ታሪክም። ዛሬ አርቲስት ኤፍሬም ታምሩ 66ኛ ዓመት የልደት በዓሉን በሚያከብርበት በዚህ ወቅት ከልጅነት ፈተናዎቹ ጀምሮ እስከ ስኬት ማማ ላይ ያደረሰውን እንዲሁም ለእናቱና ለቤተሰቡ ያለውን ጥልቅ ፍቅር የሚዳስሰውን ይህንን ድንቅ የአርቲስቱን ታሪክ በትዝታ መለስ ከሙዚቃዎቹም ጨለፍ እያደረግን በዝርዝር ልናስቃኛችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ብሎ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። በኢትዮጵያ ሙዚቃ ታሪክ ውስጥ ስሙ ሲነሳ ክብርና ኩራት አብሮት የሚነሳው አንጋፋው ድምፃዊ ኤፍሬም ታምሩ በትላንትናው ዕለት 66ኛ ዓመት የልደት በዓሉን አክብሯል። ይህ ታላቅ አርቲስት በ1952 ዓ.ም በሰሜን ምዕራብ ኢትዮጵያ በባህላዊና ሙዚቃዊ እሴቶቿ በምትታወቀው የጎጃም ምድር ባህር ዳር ከተማ ተወለደ። ያደገው የቤተ ክህነት ትምህርትና መንፈሳዊ ድባብ ባለበት ጥብቅ ቤተሰብ ውስጥ በመሆኑ ገና በልጅነቱ ለሙዚቃ የነበረው ፍላጎት ከቤተሰቦቹ ዘንድ ተቀባይነት አልነበረውም። አባቱ ለሙዚቃ የነበራቸው ጥላቻ በጣም ጠንካራ ከመሆኑ የተነሳ ኤፍሬም ጥበብን ፍለጋ ሲጠፋ በእግር ብረት እስከ ማሰር ደርሰው ነበር። ነገር ግን የጥበብ ጥሪው ከአባት ቁጣና ከእግር ብረት ይልቅ የበረታ ስለነበር ኤፍሬም በደጀን ትምህርት ቤት ቆይታው ኪነትን በይፋ ጀመረ። በ1962 ዓ.ም በደብረ ማርቆስ ከተማ በተካሄደ የሙዚቃ ውድድር ላይ በጎጃም አውራጃ አንደኛ በመውጣት ያሳየው ብቃት ለወደፊት ስኬቱ ትልቅ መሰረት ጥሏል። ኤፍሬም በመጀመሪያዎቹ የሙዚቃ ዓመታቱ ከአንጋፋው ድምፃዊ አሊ ቢራ ጋር የነበረው ትውውቅ ለጥበብ ብዝለቱ ትልቅ አስተዋጽኦ እንደነበረው ይናገራል። ኤፍሬም ከአልበሞቹ ስኬት ባሻገር በውጭ ሀገራት በሚገኙ የኢትዮጵያ ኮሚኒቲዎች ዘንድ ያለው ተቀባይነት እጅግ ከፍተኛ ከመሆኑ የተነሳ በሰሜን አሜሪካና በአውሮፓ በሚያደርጋቸው ኮንሰርቶች ላይ የሚታየው የህዝብ ብዛት እርሱ የሀገር ፍቅርና የትዝታ ተምሳሌት መሆኑን ያረጋግጣል። ኤፍሬም ታምሩ በኢትዮጵያ ሙዚቃ ታሪክ ውስጥ የዘፋኝ ኩሩ የሚል ልዩ መጠሪያ የተሰጠው ዝም ብሎ ሳይሆን በኪነ ጥበብ ጉዞ ያሳየው የማንነቱ መገለጫ በመሆኑ ነው። ይህ መጠሪያ የተሰጠው ድምፃዊው ለራሱና ለሙያው ካለው ከፍተኛ ክብር የተነሳ ሲሆን በተለይ በአንድ ወቅት በመድረክ ላይ ሲዘፍን የነበረው ክስተት ለዚህ ትልቅ ማረጋገጫ ሆኖ ይጠቀሳል። ኤፍሬም ሁልጊዜም ስለ ራሱ ማንነት ሲናገር አዎ ኩሩ ነኝ፣ ራሴን አክባሪ እንጂ ጉረኛ ግን አይደለሁም በማለት ኩራትና መታበይ የተለያዩ መሆናቸውን እንዲሁም ራስን ማክበር ለሰው ልጅ ምን ያህል አስፈላጊ እንደሆነ በተግባር ያስተምራል። ይህ መጠሪያ በይፋ እንዲወጣ ያደረገው አንድ የማይረሳ የመድረክ ክስተት ነበረ። በወቅቱ ኤፍሬም መድረክ ላይ እየዘፈነ እያለ አንዲት ሀብታም ሴት ከኤፍሬም ፍቅረኛ ጋር በመፎካከር ከፍተኛ ዋጋ ያለው ወርቅ ትሸልመዋለች። ሆኖም ይህች ባለጸጋ ሴት ሽልማቱን ስትሰጠው የኤፍሬምን ፍቅረኛ በመሳደብና በመናቅ ጭምር በመሆኑ ጉዳዩ ለኤፍሬም አልተዋጠለትም ነበር። በወቅቱ የነበረውን ሁኔታ የተገነዘበው ኤፍሬም ያቺ ሴት ፍቅረኛውን በማሳነሷና ክብሯን በመንካቷ ምክንያት የተሰጠውን ውድ የወርቅ ሽልማት ወርቁ ይቅርብኝ በማለት ወርቁን በመመለስ ለሚወደው ሰው ያለውን ታላቅ አክብሮትና ለገንዘብ የማይገዛ ሰው መሆኑን አሳይቷል። ይህ ድርጊቱ ኤፍሬም ለማንኛውም ቁሳዊ ጥቅም የማይደለልና ክብሩን ከምንም ነገር በላይ የሚያስቀድም መሆኑን በተግባር ያረጋገጠበት ነበር። ብዙዎች በገንዘብና በወርቅ ብልጭልጭ በሚሸነፉበት ዓለም ውስጥ እርሱ ግን ሰብአዊነትንና የልብ ንጽህናን በማስቀደም የህዝብ አድናቆት እንዲተርፈው አድርጓል። ከዚህ ክስተት በኋላ ነው የዘፋኝ ኩሩ የሚለው ስያሜ ከስሙ ጋር ተጣብቆ የቀረው። ይህ ኩራት ደግሞ በገንዘብ ላይ የሚደረግ ትዕቢት ሳይሆን ለማንነቱና ለሚወዳቸው ሰዎች የሚሰጠው የክብር መገለጫ ሆኖ በታሪክ ውስጥ ተመዝግቧል። በፍቅር ህይወቱ በኩልም ቢሆን ኤፍሬም እጅግ ታማኝና እውነተኛ መሆኑን በተደጋጋሚ ገልጿል። የምዘፍነውን ፍቅር በገሃድ እኖረዋለሁ በማለት የሚናገረው ኤፍሬም በዜማዎች ውስጥ የሚገልጸው ጥልቅ ስሜት በገሃዱ ዓለምም የህይወቱ አካል መሆኑን የሚያሳይ ነው። ለኤፍሬም ፍቅር ማለት በዘፈን ብቻ የሚወራ ሳይሆን በተግባር ታማኙን የሚኖርበት እሴት ነው።
ይህ እውነተኝነቱ ደግሞ በብዙዎች ዘንድ እንዲከበርና እንዲወደድ ከሚያደርጉት ዋና ዋና ምክንያቶች መካከል አንዱ ሆኖ ይጠቀሳል። በተለይም በአንድ ወቅት ብዙ ሀብታም ሴቶች ዓለምን እንግዛልህ እያሉ ቢማጸኑትና በሀብታቸው ሊያማልሉት ቢሞክሩም እርሱ ግን ልቡን የሰጠው በኢኮኖሚ ከምታንሰው ወይም በገንዘብ ድሃ ከሆነች ሴት ጋር ነበረ። በሚዲያም ቢሆን ስለ ፍቅረኛው በግልጽ በመናገርና ፍቅር በገንዘብ እንደማይለካና እንደማይገዛ ኤፍሬም አሳይቷል። ይህ ለፍቅር ያለው ጽኑ አቋምና ለድሃዋ ፍቅረኛው የሰጠው ታላቅ ስፍራ ኤፍሬም ታምሩን ከዘፋኝነት ባለፈ የሰውነትና የክብር ምሳሌ አድርጎታል። የመጀመሪያ ስራው ከአያሌው መስፍን ጋር የሰራው ጋሜ ብዙም ባይደመጥለትም በኋላ ላይ ነይልኝ የተሰኘ አልበሙ ለህዝብ ሲደርስ ኢትዮጵያ አዲስና ለየት ያለ ድምጽ ያለው ኮከብ ማግኘቷን አረጋገጠች። ከዚህ አልበም በኋላ ልመደው የተሰኘው አልበም መውጣቱ ዝናውን ወደ ላቀ ደረጃ አድርሶታል። በሙዚቃ ዘመኑ 12 እጅግ ተወዳጅ አልበሞችን ያበረከተ ሲሆን ባህላዊ የኢትዮጵያ ዜማዎችን ከዘመናዊ የሙዚቃ ስልት ጋር በማዋሃድ ረገድ ፈርቀዳጅ ተደርጎ ይወሰዳል። በአገር ውስጥም ሆነ በውጭ ሀገር ባሉ የዲያስፖራ ማህበረሰቦች ዘንድ ትልቅ አድናቆት ያለው ኤፍሬም የተለያዩ ብሔራዊ ሽልማቶችንም ተቀዳጅቷል። በግል ሕይወቱ ውስጥ ለእናቱ ያለው ፍቅርና አክብሮት ከቃላት በላይ እጅግ ጥልቅ ነው። ብዙዎች ስለ እናት የሚዘፈኑ ዜማዎች በብዛት በሚሰሙበት በዚህ ዘመን ኤፍሬም ግን ስለ እናቱ ለምን አንድም ዘፈን አልዘፈነም ተብሎ በተደጋጋሚ ሲጠየቅ የሚሰጠው ምላሽ ልብን የሚነካ ነው። ግጥሙን ጀምሬ መጨረስ በፍጹም አልችልም፣ ገና ሳስበው ሲቃይ ይዘኛል፣ ድምጼ ይዘጋል በማለት የእናቱ ሞት በልቡ ላይ የጣለው ጠባሳ እስከዛሬም ድረስ እንዳልዳንና በቁስሉ ላይ ዜማ ማፍሰስ እንደከበደው በግልጽ ይናገራል። ኤፍሬም ስለ ቀድሞ ባለቤቱ ሲናገርም ቢሆን ያለው አክብሮትና የቃላት አጠቃቀም እጅግ የሚገርም ከመሆኑም በላይ ለብዙዎች ታላቅ ትምህርትን የሚሰጥ ነው። ባለቤቴ ይላል ኤፍሬም፣ ባለቤቴ ማንም ወንድ በህይወቱ የሚመኛትና ሚስቱ እንድትሆን የሚፈልጋት አይነት ልዩ ሴት ነች። እሷን ለማድነቅ ቃላት ያጥሩኛል በማለት በትዳር ቆይታቸው ያሳየችውን ትዕግስት፣ አስተዋይነትና እውነተኛ የፍቅር ተምሳሌትነት ይመሰክራል። ገላዬ የሚለውን እጅግ ተወዳጅ ዘፈኑንም የዘፈነላት ለዚችው ለቀድሞ ባለቤቱ ቢሆንም አሁን ላይ በህይወት አጋጣሚ ተለያይተው እሷም ሆነች እርሱ በተለያየ የህይወት ጎዳናዎች ላይ ህይወታቸውን እየመሩ ይገኛሉ። ይሁን እንጂ ኤፍሬም እንደ አንዳንድ ሰዎች ትዳር ሲፈርስ መወቃቀስን ሳይሆን የመረጠው ሁልጊዜም በጸሎቱ እያሰባት እግዚአብሔር ያሳካላት በደስታ ትኑር በማለት መልካም ምኞቱን ይገልጽላታል። ይህ ትልቅነቱና የልብ ቅንነቱ ነው ከሌሎች ድምፃውያን ለየት የሚያደርገው። የኤፍሬም የህይወት ፍሬ የሆነችው ልጁ ቤዛ ኤፍሬም ከአባቷ ጋር ያላት ቅርርብ እጅግ የጠበቀ ነው። አብረው የተነሷቸው ፎቶዎች እንኳን በማህበራዊ ሚዲያ ሲዘዋወሩ ኤፍሬም ከባለቤቱ ጋር የተነሳው ፎቶ እንጂ ከልጁ ጋር እስከማይመስል ያላቸው ፍቅርና ቅርርብ በፎቶ ጭምር የሚጋባ ነው። በአጠቃላይ የኤፍሬም ህይወት ከዜማዎቹ ባሻገር በቤተሰባዊ ትስስር፣ በቅንነትና በሰዋዊ ሴቶች የተሞላ የድንቅ ታሪክ ባለቤት ነው። ዘፋኝ ባልሆን ኖሮ በትምህርቴ ጎበዝ ስለነበርኩ ትልቅ ምሁር አሊያም ኢንተሌክቹዋል ሆን ነበር ብሎም ይናገራል። በአጠቃላይ የኤፍሬም ታምሩ ህይወት ጉዞ ከዜማዎቹ ባሻገር በጽናት በትህትናና በማይናወጥ የሞራል እሴት የተገነባ የጥበብ ታሪክ ነው። ከቤተሰብ ተጽዕኖና ከልጅነት ፈተናዎቹ ተነስቶ የኢትዮጵያ ሙዚቃ ንጉስ መሆን የቻለው ድምጹ ብቻ ሳይሆን ለራሱና ለሚወደው ህዝብ ያለው ክብር እጅግ የላቀ ስለሆነ ነው። በትላንትናው ዕለት አርቲስቱ 66ኛ ዓመት የልደት በዓሉን ሲያከብር እኛም ይህንን የዘፋኝ ኩሩ ለሀገራችን ሙዚቃ ላበረከተው አስተዋጽኦ እያመሰገንን መልካም ልደትን ተመኘን። በመጨረሻም ይህንን ስለ አንጋፋው ድምፃዊ ኤፍሬም ታምሩ ያቀረብነውን ዝግጅት እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። የምንወዳችሁ የኢትዮ ቱሪዝም ቤተሰቦች የኤፍሬም ታምሩ የጥበብ ጉዞና የማይረሱ ዜማዎቹ ለእናንተ ምን ትዝታ ያመጡባችሁ ይሆን? ከዘፈኖች ውስጥ በበለጠ የምትወዱት የትኛውን ነው? ያላችሁን ሐሳብና አስተያየት፣ ትችትና መልካም ምኞት በኮሜንት መስጫው ላይ አጋሩን። እንደነዚህ ያሉ ድንቅ የጥበብ ሰዎችን ታሪክ በየጊዜው ለማግኘት ካሻችሁ ቻናላችን ሰብስክራይብ ማድረግ አትርሱ። ቪዲዮውን ከወደዳችሁት ደግሞ ላይክ በማድረግ ለሌሎችም አጋሩ እያልን በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።